ክብር ለጌታ ይሁን። እንኳን ደስ ያላችሁ። እኔ ጨዋታው ብዙ አይገባኝም የአሜሪካ ፉትቦል የሚባለው ግን ተቀማምተው መጨረሻ ተሽዳውን ይላሉ። በቃ ዛሬ አለቀላችሁ። ኢየሱስ ክርስቶስ ጌታ ነው። አጨብጭቡ ለጌታ ክብር። በቀደም ደህንነት እያስተማርኩ ክፍሉ ስለ እድገት ነበርና አንድ ነገር ነገርኳቸው። እድገት ተአምራት አይደለም። ሰው በተአምራት ይፈወሳል። ሰው በተአምራት ሌሎች ነገር እድገት ተአምራት አይደለም። እድገት ፕሮሰስ ነው። ልጆቻችን በአንድ ቀን እንደማይበቅሉ ሁሉ እድገት ፕሮሰስ ነው። አሁንም ቀድሞ እንደረጋችሁት ቀጣይነት ከእግዚአብሔር ቃል ጋር ከእግዚአብሔር ሕዝብ ጋር በጸሎት እየተጋችሁ ክርስቶስን እስክትመስሉ ድረስ በዚሁ መንፈስና ትጋት ቀጥሉ። ጌታ ኢየሱስ ይባርካችሁ። ሁላችንም በእግሮቻችን ቆመን ከእግዚአብሔር ቃል ሉቃስ ወንጌልን እናውጣና ከኔ ጋር የእግዚአብሔርን ቃል እንካፈላለን። ሉቃስ ምዕራፍ 11 አጠገባችሁ ያለው ሰው ነቃ በል በሉት። አሁንም ድገሙና እግዚአብሔር ሊያወራ ስለሆነ ነቃ በል በሉት። ሰባኪው ከመሰለ ተሳስተሃል በሉት። ኢየሱስ ጌታ ነው። ይሄ ስጋ ይገርመኛል። አንዳንድ ጊዜ በጣም ደክሞኝ ለመጸለይ አቅም አጥቼ ትንሽ ዜና ልክፈት ብዬ 1 ሰዓት እጣዳለሁ እና የእግዚአብሔርን ቃል ስትሰሙ እንቅልፋችሁ እንዲመጣ እንዲደክማችሁ አትፍቀዱ። ምክንያቱም ጌታ ኢየሱስ ቆሞ ሲያወራ እንቅልፍ ከያዘን ድንዛዜ ነው። ይሄ ለምንም አይደለም። የእግዚአብሔር ቃል ሲነገር የሚያዛጋችሁ የሚጫጫናችሁ ከሆነ ልቀቀኝ ብሎ መጸለይ ያስፈልጋል። ምክንያቱም ያለ እግዚአብሔር ቃል ሌላ ነገር ሊመጣልን ስለማይችል፣ ስለዚህ ትኩረት አድርጋችሁ በእግዚአብሔር ቃል ከጌታ ጋር እንነካካለን። ኢየሱስ ጌታ ነው። ቃሉን በሰሙት ላይ መንፈስ ወረደ ስለሚል ምዕራፍ 11 ቁጥር 1 እነርሱም በአንድ ስፍራ ይጸልይ ነበር። በጨረሰም ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ ዮሐንስ ደቀ መዛሙርቱ እንዳስተማረ እንጸልይ ዘንድ አስተምረን አላቸውም። ስትጸልዩ እንዲህ በሉ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዕለት ስጠን፣ ኃጢአታችንንም ይቅር በለን እኛም ደግሞ የበደሉን ሁሉ ይቅር ብለናልና፣ ከክፉ ሁሉ አድነን እንጂ ወደ ፈተናም አታግባን። እንዲህ አላቸው፣ ከእናንተ ማናቸውም ወዳጅ ያለው በኩለ ሌሊት ወደ እርሱ ሄዶ ወዳጄ ሆይ 3 እንጀራ አበድረኝ፣ አንድ ወዳጄ ከመንገድ ወደ እኔ መጥቶ የማቀርብለት የለኝምና ይላልን? ያም ከውስጥ መልሶ አታድክመኝ፣ አሁን ደጁ ተቆልፏል፣ ልጆቼም ከኔ ጋር በአልጋ ላይ አሉ፣ ተነስቼ ልሰጥ አልችልም ይላልን? እላቸዋለሁ ወዳጅ ስለሆነ ተነስቶ ባይሰጠው እንኳን ስለ ንዝነዛው ተነስቶ የሚፈልገውን ሁሉ ይሰጠዋል። እኔም እላቸዋለሁ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምን ሁሉ ይቀበላልና የሚፈልግም ያገኛል፣ መዝጊያውን ለሚያንኳካው ይከፈትለታል። አባት ከሆናችሁ ከናንተ ከማናችሁም ልጁ እንጀራ ቢለምን እርሱም ድንጋይ ይሰጠዋልን? አሳ ደግሞ ቢለምን በአሳ ፋንታ እባብ ይሰጠዋልን? ወይስ እንቁላል ቢለምን ጊንጥ ይሰጠዋልን? እንኪያስ እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልቶ መንፈስ ቅዱስን ይሰጣቸዋል። እንጸልይ። ቅዱስ የተፈራ የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ስም ስለዚህ ድንቅ ቀን በሕይወታችን ላይ ስለተጨመረ የምሕረት ውጤት ስለሆነ እጅን ዘርግተህ ለኛ አሳልፈ ስለሰጠው ስለዚህ ድንቅ ቀን እናመሰግናለን። ቀን ካንተ ስጦታ ተደርጎ የሚሰጥ ነው።
ማለዳ ማለዳ ምሕረት አዲስ ነው፣ ታማኝነትም ብዙ ነው። በዚህ ቀን ስለፈሰሰው ምሕረት ስለተሰጠን ቸርነት በኢየሱስ ክርስቶስ ስም እናመሰግናለን። በቤት እንድንመጣ እግዚአብሔር አምላክ ቃልን እንድንሰማ ጤና የሰጠን ጉልበት የሰጠን ነገር ያመቻቸልን አንተነ ጌታ እግዚአብሔር ወደ ማዕድ ከሰበሰብከን ደግሞ እግዚአብሔር የምትናገርን እንድናስተውል እግዚአብሔር አስተውለንም ምላሽ መስጠት እንድንችል በዚህ ምሽት ጸጋ እንዲበዛልን ይጸልያለሁ። ቃልን የሚሰማ ሁሉ እግዚአብሔር ሆይ ወደ ልቡ ይሰውረው ዘንድ ጌታ እግዚአብሔር ጎልማሳ መንገዱን በምን ያነጻል ቢል እግዚአብሔር ቃልን በልብ በመሰወር ነውና እግዚአብሔር ወደ ልባችን እንሰውር ዘንድ አካሄዳችን ይቀየር ዘንድ እግዚአብሔር አቅምና ጉልበት ይሰጠን ዘንድ ሰው ከእንቅልፉ እንደሚነቃ በዚህ ምሽት ታነቃን ዘንድ መትጋት ባለብን እንድንተጋ መልቀቅ ያለብን እንድንለቅ መቅረብ ወዳለብን እንድንቀርብ እግዚአብሔር አምላክ አቅም እንድትሆነን በኢየሱስ ስም እንጸልያለን። ምሽቱን ሁሉ ተቆጣጠር በኢየሱስ ስም አሜን። ቅዱሳንም ይላሉ ቁጭ በሉ። ጌታ ይባርካችሁ። የዛሬ ሳምንት አርብ ማታ አዳር አለ። በሁለት ወር አንድ የምናረጋው አዳር አለ። እዛ ተገኝታችሁ አብረን በጌታ ፊት እንሆናለን። ዛሬ የምናገርበት ርዕስ ጸሎት አስተምረን የሚል ነው። እንደምታነቡት ነው ክፍሉ። ይሄ ክፍል ጌታ ኢየሱስን ደቀ መዛሙርቱ ጠሩትና ጌታ ጸሎት አስተምረን ብለው ጥያቄ ባይዘው መጽሐፍ ቅዱሳችን ላይ ብዙ ጊዜ ደቀ መዛሙርቱ ከመሬት ተነስተው ጥያቄ አይጠይቁም። ፎሎ አፕ ኩዌስችኖች ነው ያሏቸው። ሲያስተምራቸው ያልገባቸውን ጠይቀው መልሰው ይጠይቁታል እንጂ ከመሬት ተነስተው ጥያቄ አይጠይቁም። ዝም ብዬ ስፈልግ ሁለት ቦታ ነው ያገኘሁት። አንደኛው ትልቅ ማን ነው ከመካከላችን ብለው የጠየቁት ነው። ሁለተኛ የጸሎት ነው። ጌታ ኢየሱስን ጸሎት አስተምረን አሉት። ይህንን ጥያቄ እንዲያነሱ ያደረጋቸው ጌታ ኢየሱስ ለሱ ጸሎት ትምህርት አይደለም። ለኢየሱስ ጸሎት ሕይወት ነው። እስቲ ሕይወት ነው በሉ። ለኢየሱስ ጸሎት ትምህርት አይደለም ወገኖቼ። ተነስቶ ስለ ጸሎት ማስተማር አልጀመረም ኢየሱስ። በመካከላቸው ኢየሱስ በመጸለይ ሲመላለስ የነበረ ጌታ ነው። ጧት ይነሳል፣ ወደ ራቅ ብሎ ይሄዳል፣ ይጸልያል። ማታ እየጸለየ ያድራል። ከነሱ ጋር ሲመላለስ የሚያውቁት የሚጸልይ ኢየሱስ ነው። የሚጸልይ ኢየሱስ ነው የሚያውቁት፣ ሌላ አያውቁም። ኢምፓክቱ ጸሎት አስተምረን የሚለው ጥያቄ የመጣው ከሚያዩት ነገር ተነስተው ነው ጸሎት አስተምረን ያሉት። ስለዚህ የሚጸልይ ኢየሱስ በሉ። የሚጸልይ ኢየሱስ እያችሁ ኮፒ ካረግን ከኮረጅን ክርስትናን ከተመላለስን መነሻችንም መድረሻችንም ኢየሱስ ነው። ከኢየሱስ ውጪ ሌላ ልናየው የምንችል አይደል። ኢየሱስ ያደረገውን ከተከታተልን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ወንጌልን አይተን ኢየሱስ የሚያደርገውን ለማድረግ ኢየሱስ እንዳገለገለው ለማገልገል ከዛ ውጪ ሌላ ነገር ሊገባን አይገባም። ስለዚህ የሚጸልይ ኢየሱስ ስላዩ መጽሐፍ ቅዱሳችሁን ሄዳችሁ ሉቃስ 3:21 ላይ ሕዝቡ ሁሉ ከተጠመቁ በኋላ ኢየሱስ ተጠመቀልና እየጸለየ ሳለ ሰማይ ተከፈተ ይላል። ሉቃስ 5:16 ኢየሱስ ብዙ ጊዜ ወደ ገለልተኛ ስፍራ ወጥቶ ይጸልይ ይላል። እነሱ ተሰብስበው ጥሏቸው ይሄዳል። ሊጸልይ ነው የሚሄደው ኢየሱስ ክርስቶስ። ሉቃስ 9:16 18 28 29 ስታዩት እንደዚህ ነው። ኢየሱስ ክርስቶስ ከነሱ ወጣ ብሎ ይጸልያል። የኢየሱስ ሕይወት ጸሎት የተሞላበት ሕይወት ነው። አስቡት፣ ፍጹም አምላክ ፍጹም ሰው ነው። ፉል ኦፍ ፓወር ፉል ኦፍ ግሬስ ነው። ምንም ችግር የለበትም ኢየሱስ። የት ኢየሱስ የሚጸልይ ኢየሱስ ነው። ታውቃላችሁ፣ አገልጋይም ሆነ ማንም ክርስቲያን የመጀመሪያ ሲያፈገፍግ የሚያፈገፍገው ከጸሎት ነው። ብዙ የሚናገሩ አሉ፣ ብዙ በንግግራቸው በጣም የሚያስደምሙ አሉ፣ ከጸሎት ስፍራ የሸሹ። ክርስትና ሲጀመር ጸሎት ነው፣ ሪሌሽንሺፕ ስለሆነ እዚህ ኢምፓክቱ ደቀ መዝሙርቱ ላይ ያመጣው ኢምፓክት በማሳየት እንጂ በመናገር አይደለም።
ልጆቻችንን ስለ ጸሎት በመናገር አይደለም ልናስተምራቸው የሚገባው። ልጆቻችን ቤት ውስጥ ማየት ያለባቸው የሚጸልዩ እናትና አባት ነው። 5 ነጥብ ስለ ጸሎት ብታስተምሩት ሰው አይጸልይም። ጸሎት የምትማሩት በመጸለይ ነው። በጣም ትልልቅ ቮሊዩም የጻፉ ሰዎች ከጸሎት የሸሹ ብዙዎች አሉ። አንድ የእግዚአብሔር ሰው ፓስተር ነብዬ ነው ፌስቡክ ፔጁ ላይ ጻፈው፣ ማንም ሰው ከጸሎቱ በላይ አይደለም ይላል። መንፈሳዊ ሕይወቱም አቅሙም አገልግሎቱም ሁሉ ነገር ከጸሎቱ በላይ አይደለም። እዚህ ጌታ ኢየሱስን ሲከታተሉት ሲያዩት ሪያሊቲ ቲቪ ቢጀመርና በእኛ ሕይወት ላይ የቀን ውሏችን 24 ሰዓት ሳምንት ቢከታተሉን ሰዎች የሚጸልይ ሰው ነው የሚያገኙት ወይስ የሚባክን ሰው? የሚጸልይ አገልጋይ ነው የሚያገኙት ወይስ የሚባክን ብዙ አክቲቪቲ የሚያበዙ ሰዎች ነው የሚያገኙት? የቸርች አክቲቪቲ ወይስ አምላካቸው ፊት የሚጸልዩ ከኢየሱስ ጋር ውለው የሚያድሩት ሰዎች ኢየሱስን ሲያዩት የሚጸልይ ኢየሱስን ያገኙት። ስለዚህ ምን አሉት? ጌታ ሆይ ጸሎት አስተምረን አሉት። ፈሪሳውያን ይጸልያሉ። ዮሐንስ ደቀ መዝሙር አስተምሯቸዋል። ምን እንዳስተማራቸው አላቅም። ዮሐንስ ደቀ መዝሙር እንደሚጸልዩ እነሱ ይጸልያሉ። አንተ አስተምረን አሉት። ለምን? ያዩ ስለነስ ያዩ ነበር በሉ። ያዩ ነበር። ድሮ በጣም ይገርመኝ ነበር። ብዙ ቤተ ክርስቲያን ጾም ጸሎት ሲታወጅ መሪዎች አይኖሩም፣ ወይም የጸሎት ፕሮግራም ላይ መሪዎች የሉም። የጸሎት አገልጋዮች ብቻ ነበር የሚኖሩት። እና ወደ ጌታ እንደመጣው በጣም ይገርመኝ ነበር። ጸሎት ቦታ ላይ የሌለ አገልጋይ፣ መድረክ የሚበዛለት አገልጋይ ኦሬዲ ነገሩን የሳተ ነው፣ ነገሩ የተበላሸበት ነው። ወገኖቼ ሕይወታችን የሚጠበቀው በጸሎት ጉልበት ነው። ለመናገር ማንበብ ብቻ ነው የሚጠበቀው። ለመስበክ ተቸግሬ አላቅም፣ ለመጸለይ እንጂ። ሰው እያገለገለም ቸርችም እየመጣ ከጌታ ባክ ማድረግ ይችላል። ጌታን ማናገር ሸሽቶ ርቆ ሊሄድ ይችላል። ሰይጣንም ሲመታ መጀመሪያ የሚመታው የጸሎት ስፍራችንን ነው። ፓስተር ጌች ብለዋል አንድ ቀን ጸሎት ስፍራ ራሱ ደቀ መዝሙር የሚኮንበት ቦታ ነው ብሎ። ስለዚህ ምን አለ? አስተምረን። ሰዎች ስራ ቦታ አይተዋችሁ አካሄድን አይቸው በቃ ቸርቹ ሰደኝ ሲሉ ማለት ነው። ምንም ሳትሏቸው አይተዋችሁ አጥንተዋችሁ አየው በቃ አንተ የምትሆነውን አይነት መሆን እፈልጋለሁ። ጸሎት ምን ተነፍሰው አየር ታውቃላችሁ? አየሩ ላይ ነው ያለው እና በመሳብና በማውጣት ነው የምንሳተፈው። አልስብም ወይም ምንም ካልን ጸጥ ብለን ነው የምንቀረው። ኢትስ አቬለብል፣ አየሩ አቬለብል ነው የምንተነፍሰው። በመሳብና በማውጣት ነው የምንሳተፈው አብረን። ጸሎት እንደዛው ነው። አቬለብል የሆነውን እግዚአብሔር፣ የእግዚአብሔር ኃይል፣ የእግዚአብሔር በጎነት፣ ቸርነት የምንነካካበት መንገድ ነው። ስለዚህ ጸሎት አስተምረን። ጸሎት ትምህርት አይደለም ሕይወት ነው። እስቲ ጮክ በሉና ጸሎት ሕይወት ነው በሉ። ትምህርት አይደለም ያልከው መንጃ ፍቃድ ስትማሩ እንደዚህ አድርገን ዳው እንደዚህ አድርገን ነው ስትወጡ ከተከተላችሁ ትነዱታላችሁ። ጸሎት ግን እንደዛ አይደለም። ተንበርክካችሁ የምትማሩት በሪሌሽንሺፕ ነው የምትማሩት። ጌታ ኢየሱስ ሲናገራቸው ስትጸልዩ ብሎ ብዙ ትምህርቱ የሚጀምረው። ምክንያቱም ታውቃለህ በዓለም ላይ የትኛውም ሰው ምንም ያምልክ ይጸልያል። ጣዖትም ያምልክ የሆነ የሚጸልዩት ጸሎት አላቸው። አምላካቸው እኮ የሚያወራ አይደለም፣ አዋርቷቸዋል። ይጸልያሉ፣ ያደርሳሉ ወደሱ፣ እሱ ባይመልስም።
ሪሌሽንሺፕ ነው። ስለዚህ ጸሎት ህይወት ነው። ሲጸልይ ሲያዩት አስተምረን አሉት። አስተምረን ቤታችሁ ውስጥ ልጆቻችሁ አይተው አስተምረን። ልሳኖቻችሁን ሰምተው ልጆቹ እንዴት ነው የምሞላው ሲሏችሁ እኔም መጸለይ እፈልጋለሁ። መንፈሳዊ ቅናት ልጆቻችሁ ውስጥ የሚገባው በማየት ነው። አስተምረን ጸሎት ጌታ ሆይ እኛን አስተምረን። ከዛ ጌታ እንዲህ አላቸው። ጌታ እንዲህ አላቸው ስትጸልዩ ብሎ የጸሎት ቁመናን ነገራቸው። የጸሎት ቁመና ስትጸልዩ ቁመናው ምን ይመስላል? ይኸውላችሁ ይሄንን ጸሎት አባታችሁን ድገሙት ብሎ አይደለም የሰጣቸው። ምክንያቱም ማቴዎስ ወንጌል 6 ላይ ስትሄዱ እንደ አሕዛብ ደጋግሙ በመደጋገም የማይምሰላችሁ ብሏቸዋል። ለመዳግ ቁመና ምንድነው ይመስለው? ጸሎት ይዘቱ ምንድነው ይመስለው? ቅርጹ ምንድነው ይመስለው? የጸሎትን ይዘት ነው የነገራቸው። አባታችን ሆይ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች በምድር ትሁን እያለ የጸሎትን ቅርጽ ነገራቸው። የጸሎት ቁመናን ያስተማራቸው። ደቀ መዛሙርቱ እንዳልሸመደዱትና እሱን ደጋግሞ እንዳልጸለዩት የምታውቁት ሄዳቸው ሐዋርያት ሥራ ላይ የሚጸልዩትን ጸሎት ስትም አይገናኝም። ኮኔክት ሲያደርጉ ምንድነው ይዘቱ? ቅርጹ ምንድነው? እንዴት ነው ኮኔክት ማድረግ? ዝም ብለው እንዳይራወጡ እንዴት ነው የምትጀምሩት? እንዴት ነው ኮሙኒኬት? ከማጋ ነው ነገሩ? ከማጋ ነው የሚጀምረው? በሰማይ የምትኖር አባት። ነገሩ ከሰማይ አባት ጋር የተገናኘ ነው። እሱ ብቻ አይደለም፣ ነገሩ ከሰውም ጋር የተገናኘ ነው። ነገሩ ከእግዚአብሔር መንግስት ጋር የተገናኘ ነው። ቅርጹን የሰጣቸው እና ጸሎታችሁን እስቲ ፈትሹት። ጸሎታችሁን ምን ይመስላል ብላችሁ ፈትሹት። ያንዳንድ ሰው ጸሎት ሲፈተሽ ጠበቃ ቢሮ የገባ ነው የሚመስለው፣ ሎየር ቢሮ ጉዳይ ሊያስፈጽም። ያንዳንዱ ደግሞ ለቅሶ ቤት ነው የሚመስለው። ጸሎት ልማድ አይደለም። ጸሎት ያለ መንፈስ ቅዱስ አይጸለይም። ምን እንደምንጸልይ ማናውቀው እኮ ለዛ ነው። የእግዚአብሔርን የልብ ሐሳብ ማወቅ ስለሚፈልግ ያለ መንፈስ ቅዱስ ንክኪ፣ ለዛ ነው ሃይማኖተኞች ሰዎች የመንፈስ ቅዱስ ንክኪ ስለሌላቸው ጸሎት ይደጋግማሉ። ምክንያቱም ነገሩን በመደጋገም የሚሰሙ ስለሚመስላቸው። እኛ ግን የእግዚአብሔር መንፈስ በውስጣችን ስለሚኖር እንዴት እንደምንጸልይ እሱ በውስጣችን ይቃትታል። መንፈስ ቅዱስ የአባትን ፈቃድ እንድናውቅና በዛ ዓላማ ላይ እንድንጸልይ ያደርገናል። ስንቶቻችሁ ናችሁ ስለዚህ ነገር ጸልይ ብላ ተንበርከካችሁ ሌላ ይጨርሳችሁ? መንፈስ ቅዱስ ድራይቭ ሲያደርጋችሁ ሁሌ የጸሎት ስፍራችሁ እናንተ የተቆጣጠራችሁት ከሆነ ቆም ብላችሁ አስቡ። ሁሌ የጸሎት ስፍራችሁ በእናንተ ቁጥጥር ውስጥ ከሆነ የሆነ ስርዓት እየፈጸማችሁ ነው። ጌታ ኢየሱስ ምንድነው የሚጸልየው ሌሊቱን ሙሉ? ጉዳይ ለማስፈጸም ከሆነ ሌሊቱን ሙሉ ያን ያህል የሚያስቃጥተው ነገር የለም። ሪሌሽንሺፕ ሲሆን ነው። ከምትወዱት አካል ጋር ጊዜ ስትሰጡ ስታጠፉ ሰዓት አይታያችሁም። ስለዚህ ቅርጽን ያሳያቸው። የጸሎት ቅርጽ ምን ይመስላል ብሎ ከዛ ደግሞ ምዕራፍ ቁጥር 5 ላይ ከ5 ጀምሮ ያለውን ስታዩት እስከ 9 ተግባራዊ ምላሽ እንዲሰጡ ምላሽ እንዲሰጡ ለጥሪው። ኦኬ ጸሎት ህይወት ነው ብሏቸዋል። እሱ ብቻ አይደለም፣ የጸሎት ቅርጽ አሳይቷቸዋል ጸሎት ምን እንደሚመስል። ከዛ ግን ምላሽ እንዲሰጡ ደግሞ ጥሪ ይሰጣቸዋል። ወደ ጸሎት እንዲመጡ ምላሽ እንዲሰጡ ምን አይነት ጥሪ ነው የሚሰጣቸው ጌታ ኢየሱስ? ለምኑ
ጥሪ ነው። ለምኑ፣ ካልለመናችሁም ይሆን አይደለም። ፈልጉ፣ ካልፈለጋችሁም ይሆን አይደለም። አንኳኩ፣ ካላንኳኳችሁም ይሆን አይደለም። ጥሪ ነው የሚሰጣቸው። ግብዣ ነው። ኑ መታችሁ ለምኑ፣ መታችሁ ጠይቁ፣ መታችሁ አንኳኩ። ለምን? ጸሎት አስተምረን ነው ያሉት። ኑና አንኳኩ። ጥሪ ነው የሰጣቸው። ፍጹም ጥገኛ እንዲሆኑ። ባይዘው የጥገኝነት ጥያቄ እኮ ነው። ጥገኛ እኮ ነው። የጥገኝነት ጥያቄ ነው ማለት አውቃለሁ ብለህ እንዳትሄድ ማለት የሚያስፈልገውን ሁሉ ይሄኛውን እችላለሁ ብለህ እንዳትራመድ ከእግዚአብሔር እንድትጀምር ከእግዚአብሔር እንድትጀምር። ባይዘው አንዳንድ ጊዜ ማስተዋል በጣም ስትደገፉ ታውቃላችሁ። ኢያሱ ኮንከር ማድረግ ነበረበትና የገባውን ሰዎች ናቸው የመጡበት። የተቀዳደደ ልብስ ለብሰው ያረጀ ምግብ አምጥተው ይሁን ከብዙ ቀን ጀምሮ የተራመዱ እስኪመስለው አመጡና እኛ ከሩቅ ነው የመጣ ነው አሉት። እና በጣም ነው ልብ የሚነካው ያ ክፍል። እግዚአብሔርን አልጠየቀምና ይላል። ከእግዚአብሔር ስላልጀመረ እና ጌታ ኢየሱስ ቶታሊ ዲፔንደንት እንዲሆኑ አውቀበታለሁ ብለው እንዳይራመዱ፣ እችልበታለሁ እንዳይሉ፣ የየዕለት ህይወታቸው እሱ ላይ በመደገፍ እንዲጀምሩ ኑ። ልመና እኮ ደስ አይልም አይደል? ተነስታችሁ የምትፈልጉትን ማድረግ ያዘገያቸዋል። ደስ አይልም ልመና። አውቀበታለን ጥላችሁ ያውቅልኛል ማለት ለስጋ ደስ አይልም። አንዳንድ ጊዜ ፈልጋችሁ እሱ የፈለገው ሌላ ስለሆነ ያስጥላችኋልና ደስ አይልም። ለራሳችሁ ልትጸልዩ ተንበርክካችሁ ሐሳባችሁን አስቀይሮ ለሌላው አስቃጥቶ ያስነሳችኋል። ደስ አይልም። እና ቶታሊ ዲፔንድ ያደረገ ሰው እንዲሆኑ ኑ ወደዚህ እግዚአብሔር ኑና ለምኑ፣ አንኳኩ፣ ጠይቁ፣ ፈልጉ። አይገርማችሁ? ወደ እግዚአብሔር መታችሁን ፈልጉ ያለው እንጂ ከእግዚአብሔር ርቃችሁ ፈልጉ አላለም። እኛ ዛዘር ዌይ ራውንድ ነው እኮ ሰከንድ ፕላናችን ነው እግዚአብሔር የሚሆነው። ስንፈልግ ሌላ ቦታ ነው የምንፈልገው። ምናውቀውን ራሱ እኮ አሁን ታውቃላችሁ እያወቅ ነው ጉግል እናደርጋለን to make sure ጉግል መፈለግ እግዚአብሔር ጋር ለመፈለግ የመጣ ሰው አይከስርም። በጣም አይከስርም። ጥሪ ሰጣቸው። ጥሪ ነው። ዛሬም ለእናንተ ይሄው ጥሪ ነው። የሐጌ መጽሐፍ በጣም ነው የሚገርመኝ። በህይወታቸው የሚሆነው ነገር ያስደነግጣል። ይኸውላችሁ ዘር ይዘው ይሄዳሉ። ብዙ ተስፋ አድርገዋል። ምን ብለው? ዘሩን ዘርተን ብዙ እናጭዳለን ብለው ብዙ ተስፋ አድርገዋል። ማለት በቃ ብዙ ተስፋ አድርገዋል። ዝናቡን ተስፋ አድርገዋል። መሬቱን ተስፋ አድርገዋል። በእጃቸው ያለውን ዘር ተስፋ አድርገዋል። እና ምን ይላል? ዘሩት ይላል። እና ብዙ ተስፋ አድርገው ዘሩ፣ ግን ተስፋ እንዳደረጉት ጥቂት አጨዱ ይላል። ከዛ ደግሞ እሱን ወደ ቤት ይዘው ሲሄዱ እግዚአብሔር እፍ አለበት ይላል። የፕራዮሪቲ ችግር ስለነበረባቸው የኔ ቤት ፈርሶ በተሸለመ እግዚአብሔር ቤት ያማረ ቤት ስለሰሩ ቀንቶ አይደለም፣ የፕራዮሪቲ ችግር አለባቸው። የሚያስቀድሙት ሌላ ነው። ከጸሎት በፊት የሚያስቀድሙት ብዙ አላቸው። ባላቸው ኃይልና ጉልበት ይሞክራሉ። ሲተርፋቸው ወደ ጸሎት፣ ካቀማቸው በላይ ሲሆን ወደ ጸሎት ይመጡ። የመጨረሻው ኦፕሽን ነው። መጽሐፍ ቅዱስ ግን እንደዛ ያስተምረን። ከጌታም ሕይወት የመጀመሪያው ኦፕሽኑ መጸለይ ነው።
የቺ ግብ ግብ ሰዓቷን ትዝ ይላችኋል። ጌታ ኢየሱስ ተንበርክኮ ግብ ግብ እኮ ነው እቺ ጽዋ ከኔ ግብ ግብ እኮ ነው። አሜን። ጀርባውን ሰጥቶ እኮ መሄድ ይችላል። ፍጹም ነፃ ፍቃድ ያለው ነው። ጸሎት ጋር መጥቶ ግብ ግቡ አንዴ አይደለም 3 ጊዜ። ምክንያቱም ለኢየሱስ ጸሎት ምኑ ነው? ህይወቱ ነው። ፓርታይም ስራው አይደለም። ሲከብደው የሚገባበት አይደለም። አማራጭ ሳይታ የሚያደርገው አይደለም። የራሱን ኦፕሽን ሞክሮ ሲያቅተው ምን አማራጭ አለኝ ብሎ የሚገባበት አይደለም። ልክ ጾም ጸሎታችን የእሳት አደጋ የጥሪ አይነት እስኪመስል ማለት ነው። እና አንዳንድ ችግሮቻችን ቀድመን ብንጸልይ የማንገባባቸው ይመስለኛል። ወደ ፈተና እንዳትገቡ ትጉና ጸልዩ ይላል። ጾም ጸሎት ሲታወጅ 21 ቀን ቸርች መምጣት በጣም ጥሩ ነገር ነው። እሱ ብቻ ከሆነ ግን አብዮት ነው። ጸሎት አብዮት አይደለም፣ ህይወት ነው። ጸሎት የዕለት ዕለት ህይወት ነው። የእግዚአብሔርን ቃል ቁጭ ብለን እንደምናጠና ሁሉ በእግዚአብሔር ፊት መጸለይ የድካም ወራት የለም አለ። የድካም ወራት የሚያቀተን ምንንገታገትበት ጊዜ አለ። ግን ጸሎትን በሌላ አማራጭ አንተካውም። እየታገልንም እዛ ሆነን እንቅልፍ ይወስድናል እንጂ አንተካውም። ወደ ሌላ በቃ አንተካውም። እና ጥሪ ሰጣችሁ ኑ፣ ድጋፍ መስጠት የሚችል ወደ እግዚአብሔር ኑ፣ ለምኑ። ሌላ ቦታ አትለምን። እግዚአብሔርን የሚለምን ሰው ሌላ ቦታ አይለምንም። እግዚአብሔርን ጋር ሄዶ የሚያንኳኳ ሰው ሌላ ቦታ አያንኳኳም። እግዚአብሔር ጋር ሄዶ የፈለገ ሌላ ቦታ አይፈልግም። ከሳውል መማር እንችላለን። ፈልጓል እኮ አህያ ሌላ ቦታ። እኔ እኮ የሚገርመኝ አህያ አንድ አይነት ነው መልካቸው። ታውቃላችሁ፣ የአህያ መልክ አይለይም። አህያ 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 እያለ አህያ ፍለጋ አህያ። እሱንም እኮ ፈልጎም እኮ አላገኘም። መቼም እግዚአብሔር ቸር ነው፣ ነብዩ ነው። ልብን አጣልበት ተገኝቷል ያለው ለበለጠ ነገር ስለሚፈልገው እና ያው እሱ ደግሞ የሚማር አይደለም። አህያ ሲፈልግ ተሾመ፣ በሬ ሲያሳድር ስልጣኑን አጣ። ጥሪ ኑ፣ ወደ ጸሎት ለምኑ፣ ፈልጉ፣ አንኳኩ። ሲለምኑ፣ ሲጠይቁ፣ ሲያንኳኩ ግን አንድ ነገር ደግሞ ይፈልጋል ጌታ፣ እርግጠኛ እንዲሆኑ። መልስ እንዳለ እርግጠኛ ሆነው እንዲጸልዩ የቀረበ ደግሞ ማረጋገጫ ይሰጣቸዋል ጌታ ኢየሱስ። ጸሎት ህይወት ነው። ጸሎት ትምህርት አይደለም። ጸሎት ዴይ ቱ ዴይ የምናደርገው ህይወታችን ነው። የጸሎትን ቁመና አስተማራቸው ምን እንደሚመስል ጸሎት። የጸሎትን ወደ ጸሎት እንዲመጡ ጥሪ ያደረገላቸው። አሁን ደግሞ ጥሪው ምላሽ ሲሰጡ እርግጠኛ እንዲሆኑ። እንዴት ነው እርግጠኛ የሚሆኑት? እግዚአብሔር ጸሎትን እንደሚመልስ እርግጠኛ እንዲሆኑ ከሁለት ነገር አንጻር ይነግራቸዋል። የመጀመሪያው ጸሎትን እሱ የሚመልሰው መልካም ስለሆነ ነው። መልካም ነው። እግዚአብሔር መልካም ስለሆነ ጸሎትን ይመልሳል። ስትለምኑ፣ ስታንኳኩ፣ ስትፈልጉ አንድ ነገር ወቁ፣ ይሄ እግዚአብሔር መልካም ስለሆነ ይመልሳል። እስቲ መልካም ነው በሉ። እንደዚህ ይላል ቁጥር 10 ላይ የሚለምን ሁሉ ይቀበላል፣ የሚፈልግ ያገኛል፣ መዝጊያውን ለሚያንኳኳ ይከፈትለታል። 11 ከናንተ አባት ሆኖ ልጁ ዳቦ ቢለምነው ድንጋይ የሚሰጥ፣ አሳ ቢለምነው በአሳ ፋንታ እባብ ይሰጠዋልን? ወይስ እንቁላል ቢለምነው ጊንጥ ይሰጠዋልን? እናንተ ክፉዎች ስትሆኑ ቻሌንጅ ያደርጋቸዋል። ሰዎቹ ክፉ ናቸው። እስቲ ክፉ ናቸው በል። በቃ ማለት ጌታ ነው ያለው። እናንተ ክፉዎች ስትሆኑ ካብራካቸው ለወጣው ልጆች ክፋትን ማስተላለፍ አይችሉም።
በባህሪያቸው ክፉ ናቸው እና ለልጆቻቸው ግን ክፋትን አያስተላልፉም። የሚፈልጉትን ነው የሚሰጧቸው። ዳቦ ለምነው ድንጋይ ይሰጧቸው። እንቁላል ለምነው ጊንጥ አይሰጧቸው። ክፉ ናቸው፣ ግን ለልጆቻቸው የሚያደርጉት ነገር መልካም ነው። ክፉ ናቸው፣ ለልጆቻቸው ምላሽ ሲሰጡ መልካም ነገር ነው ምላሽ የሚሰጡት። የሚያወዳድረው በባህሪው መልካም ከሆነ እግዚአብሔር ጋር ነው። እግዚአብሔር በባህሪው መልካም። እስቲ መልካም ነው በሉ። ይኸውላችሁ ተሸንፋችሁ ጸሎት አትጀምሩ። ተስፋ ቆርጣችሁ ጸሎት አትጀምሩ። ጸሎት ስትጀምሩ እርግጠኛ ሁኑ በእግዚአብሔር ፊት። እንዳትነሱ የሚያረጋችሁ እርግጠኛ ሁኑ። እግዚአብሔር ፊት ስመጣ አልከስርም፣ ሳንኳኳ ይከፍትልኛል፣ ስለምን ይመልስልኛል፣ ስሻ አገኛለሁ ብላችሁ እርግጠኛ ሁኑ። ለምን? እሱ መልካም ነው። መልካም ነው እግዚአብሔር። ወገኖች ጊዜሽን ሊያቃጥል አይደለም እህቴ፣ ጊዜን ሊያቃጥልብህ አይደለም። አንኳኳ ያለ ጊዜን ሊያበላሽብህ አይደለም። መልካም ስለሆነ እንደሚመልስል እርግጠኛው ነው። እኛ እንኳን በልማድ እኮ የሆነ ሲቸግረን ያስቀመጥናቸው ሰዎች አሉ። እገሌ ጋር ብሄድ አያሳፍረኝም እንል። ብር ሲቸግራችሁ መጀመሪያ የምትሄዱት ሰው የምታውቁት ሰው፣ ቀድሞ ግንኙነት ያላችሁ ሰው፣ ከዚህ በፊት ውለታ ምናምን የተነካካችሁት ሰው ወደ እሱ ነው የምትሄዱት። ምን ብላችሁ? አያሳፍረኝም ብላችሁ። እግዚአብሔር መልካም ነው። መልካም ስለሆነ ጸሎታችሁን ይመልሳል። እናንተ ክፉ ሆናችሁ መልካም ካረጋችሁ እንኪያስ ይሄ መልካም የሆነ አምላክ አባት ጌታ እሱ መልካም ነው። መልካም ስለሆነ ክፉ ሆናችሁ መልካም ማድረግ ካወቃችሁ በባህሪው መልካም የሆነው መልካም ስለሚያደርግ በሱ ፊት መታችሁ ጸሎት ብትጠይቁ ብትለምኑ ብታንኳኩ ይመለሳል። ሌላኛው እግዚአብሔር ጸሎት የሚመልሰው አባት ስለሆነ ነው። እስቲ አባት በሉ። እንደዚህ ይላል፣ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም መስጠት ካወቃችሁ በሰማይ የሚኖር አባታችሁማ ለሚለምኑት መንፈስ ቅዱስ እንዴት አይሰጣችሁ? አባት ማለት ሶርስ ማለት ነው፣ መገኛ ማለት ነው፣ ምንጭ ማለት ነው። እግዚአብሔር አባቴ ነው በሉ። የማይነጥፍበት ማለት የማያልቅበት እና ደስ የሚለኝ ጸሎቴን አስተካክሎ የሚሰማው ነገር። ልጆቻችን ታውቃለች፣ ልጅ ሆነው ሲኮላትፉ እንደዚያ ይወራ ማንላቸውም። ዝቅ ብለን ነው የምንሰማቸው። ድምፃቸው ለእኛ እንደ ሙዚቃ ነው። ደስ ብሎ ነው የምንሰማቸው። በዛ በተኮላተፈው አባባላቸው ምግቡን በትክክለኛ ስሙ ሳይጠሩት ምግቡን እንሰጣቸዋለን። ለምን? ይገባናል ምን እንደፈለጉ። እግዚአብሔር አባት ነው ወገኖች። እስቲ እግዚአብሔር አባቴ ነው በሉ። ድገሙና እግዚአብሔር አባቴ ነው በሉ። እግዚአብሔር አባት ነው። የማይሰራ መሳሪያ አይደለም የሰጠን። የማይሰራ መሳሪያ አይደለም። ይሄን ሞክረው ይሄን ካቃተ ሞክረው አይደለም። ጸሎት ሲሰጠን እንደሚሰራ ያውቃል። አንድ ጊዜ እኔ ሚስቴም ያኔ የምንሰራበት ጊዜ አይደለም፣ የቤት ኪራይ ደረሰ እና ጭንቅ ሆነ እና ጠዋት መጸለይ ጀመርን እና ጌታ ለባለቤቴ ተናገራት አዘጋጅቻለሁ ብሎ። ከዛ መጸለይ ጀመርን። ብንጸልይ ማታ 6 PM ሆነ። ምንም የለም። ያን ቀን መከፈል አለበት። በንጋታው ምጥ ሆነ። አብረን ነበር የምንጸልየው። የተለያየ ክፍል ገብተን መጸለይ ጀመርን። 7 8 9
10 11 ላይ ሰው ቤት ሰው አይደውልም። እዚህ ሀገር ስልክ ጠራ፣ የባለቤቴ ስልክ እና አንድ ሴት ያኔ ባልትና ነገር እናመጣና እንሸጥ ነበረ እና ትንሽ ንግድም እኮ ሞክሬያለሁ እና ባልትና እናመጣ ነበር እና ደውላ በጣም ይቅርታ ቀኑን ሙሉ ልደውል አስቤ ብዙ ነገር ያዘኝ ብላ የቤት ኪራይ አዘዘችን። የቤት ኪራይ የሚሆን ገንዘብ ዕቃ አዘዘችን። ልክ 11 ስልኩ ሲዘጋ እኛም ወደ መኝታችን ገብተን ተኛን። እግዚአብሔር ጸሎት ይመልሳል። አይ ካንት ቴል ሶ መኒ ብዙ ምስክርነት ልነግራችሁ እችላለሁ። ህይወቴ ላይ ያየሁትን እግዚአብሔር ጸሎት ይመልሳል። የማይሰራ መሳሪያ አይደለም የሰጠን። የማይሆን አይደለም፣ ሙከራ ላይ ያለ መሳሪያ አይደለም የሰጠን። ፕሮሰሱን ሳይጨርስ ኮቪድ ቀድሞ አይደለም ፕሮሰሱን ሳይጨርስ ያምጥተው የሰጡን። እንደዛ አይደለም ጸሎት። እሱ አባታችን ነው። ኬር ያረጋል። ስለ አንቺ ግድ ይለዋል። አማራጭ ስንፈልግ ነው የሚያዘን የሚመስለኝ። ማለት እሱን ጸንተን በፊቱ መሆን አቅቶን ሌላ ቦታ አማራጭ ስንፈልግ፣ የራሳችን መንገድ ስንፈልግ ቻሌንጅ ያረጋቸው። እናንተ ክፎች ስትሆኑ መልካም ማድረግ ካወቃችሁ የሰማይ አባታችሁ። ማጠቃለያው ምንድነው? ዛሬ ያልከን ጸሎት እንዲኖሩበት፣ ጸሎት ህይወት እንደሆነ ነገራቸው። እንዲኖሩበት አክቲቪቲ አይደለም ጸሎት፣ እንዲኖሩበት ጸሎት ህይወት እንደሆነ ነገራቸው። እንዲያደርጉት ደግሞ የጸሎት ጥሪ ነው የሰጣቸው። እንዲተማመኑና እንዲጸልዩ ጸሎት መልስ እንዳለ ነው የነገራቸው። ወገኖቼ ወደ መሰዊያ ስፍራችን፣ ወደ ጸሎት ስፍራችን እንድንመለስ በጌታ ፍቅር ስብከቴን ጨርሻለሁ። መልእክት እየነገርኳቸው ነው። ጌታ የተናገረኝ ተጠብቀን ማለፍ ያለብን ሲዝን አለ። ተጠብቀን እነኚህ አንበሳ ለአደን ሲወጣ ድምፁን ነው የሚልክባቸው እና ድምፁን ፈርተው ከመንጋው ተነጥለው አንዳንዶች ይወጣሉ። ተነጥላ ያወጣችውን ነው አሳዶ ይዞ የሚገላት። አንዳንድ ውሳኔዎቻችንን እግዚአብሔር ሊያስቀይረን ይፈልጋል፣ ግን ጸሎት ስፍራ ይፈልገናል። ጫፍ የደረሰ ውሳኔ አያለሁኝ። ከጌታ ጋር መምከር ያለባችሁ ሰዎች ጫፍ የደረሰ በቃ ከመወሰናችሁ በፊት በጌታ ፊቱ ነው። እግዚአብሔር አምላክ ውሳኔያችሁን እንድታዩት ፈልጓል። ቴክ ታይም በጌታ ፊት፣ በጾም በእግዚአብሔር ፊት ሁኑ። አንዳንዱ ከሄዳችሁበት ስትመለሱ ብዙ ነው የሚያደክማችሁ። ለውሳኔ እንዳትቸኩሉ። በጣም እርግጠኛ ሆኜ ነው የምነግራችሁ እዚህ ጉባኤ ውስጥ ስላላችሁ። ቴክ ታይም። የሰው መንገድ በፊቱ ቀን ትመስላለች። ነገር የተሰካካ ሲመስል ጳውሎስ እንደዚህ ይላል፣ እንዳሰቡት የሆነ መስሏቸው ይላል። ነግሯቸዋል፣
እንዳሰቡት የሆነ መስሏቸው ቀጠሉ። ከመነሻው ግን ነግሯቸው ነበር። በእግዚአብሔር ፊት ስንሆን እግዚአብሔር ይመረምረናል። የሱ ያልሆነውን ያስጥለናል፣ የሱ የሆነውን ይዘናል። ትርፍ ያለው